ጌታ ኢየሱስ ክርስቶስ ጥምቀትም እምነትም ድህነት ውስጥ ከቶታል። አልከተተውም? እዛ ውስጥ አልከተተውም። ያመነም የተጠመቀም ይድናል ይላል። ያመነ ብቻ ነው ያለው? ያመነ የተጠመቀም ያመነ ብቻ ብሏል ወይ? ቴክሳስ አላለ። ምን ያለ ጭምር ነው የሚድነው? ጌታ ክርስቶስ ያለውን ቃል በለ። ስለዚህ መዳን ውስጥ ምን ከቷል? ክርስቶስ ጥምቀትን ከተታ አልከተተም። ጥምቀት እንዴ ያመነ ብቻ ይድናል ያለው ወይንስ ያመነ የተጠመቀም ይድናል ያለው? ክርስቶስ አሁን እዛው ልክ ሆነ። ቃል በቃል እየሄድን ያንተን አልፈልግም። ያንተን አይደለም። አሁን እኔ አይደለም ያነሳው ያንተን እኮ እኔ የክርስቶስን ነው የምጠይቅህ። ማርቆስ 16:16 ላይ ያመነ ብቻ ይድናል ያለው ያላመነ ይፈረድበታል ብሎ ብቻ እንዳደረጋት ለመዳን ደግሞ ለመፈረድ ያላመነ ብሎ አስቀምጧልና ለመዳን ግን ያመነ ብቻ ነው ያለው። ለምን እንደዛ ማለት እንዳለ ማብራራት ይችላል። አታብራራው። መጀመሪያ እዚህ ላይ እንግባ። ታዲያ ምንድነው ማድረግ? ያመነ ብቻ ነው ያለው የተጠመቀም ይድናል ያለው ክርስቶስ። ወንድሜ ለጠየቀኝ ጥያቄ ፎርዋርድ የሆነ መልስ እንድመልስልህ ብቻ። ቀላል ጥያቄ ነው። ቀላል ጥያቄ አይደለም። ምንድነው ነው እንዴ? ሰው ግልጽ አይደለም እንደ ጽሁፉ ጥቅሱን ልጻፈው እዚህ ጋር ጽሁፉ ግልጽ ነው። ሙሉ አፍተ ነገሩን ደግሞ እንደ አውዱ ነው የምንፈታው ነው ያልኩት እኔ። ለመዳን እምነት ብቻ ነው ያለው። ለመዳን ጥምቀትም ጨምሯል ክርስቶስ። ጥምቀትን አልጨመረም። ያመነ ብቻ ይድናል ያለው ያመነ የተጠመቀም ነው ያለው። እሺ ንገረኝ። ኦኬ እሺ ልቀጥል። መልሱን ንገረኝ። ያመነም የተጠመቀም ይድናል ሲል ማመን መጠመቅ ነው። ማመን መጠመቅ ነው። ወንድሜ እንዴት አድርጌ ላስረዳ? ማመን መጠመቅ ነው ወይ? አይደለም። ማመን መጠመቅ ነው አላልኩም። መጠመቅስ ማመን ነው። መጠመቅስ ማመን ነው። ሁለቱም የተለያዩ ነገሮች ናቸው። ስንት ነገር ናቸው? ሁለቱም የተለያዩ ነገሮች ናቸው። ሁለቱ ነገሮች ሁለቱ ነገሮች ለምን ያስፈልጋሉ አለ ጌታ? ለድህነት ያስፈልጋሉ አላለም። እኔ አባውድ ትድናለህ ማለት ምን ማለት ነው? ያመነ የተጠመቀ ይድናል ማለት ይድናል የሚለው ቃል ምንድን ነው ትርጉሙ? እስኪ ንገረኝ። ከምንድን ነው የሚድነው? ከዘላለም ሞት። ምንና ምን ያደረገ? ያመነ የተጠመቀም ይላል። ያመነ የተጠመቀም ማለት ግን ከዘላለም ሞት ጥምቀት ያድናል እያለ ነው። እምነትን ብቻ አላለም። አሁን እዚህ ጋር ኦኬ እሺ፣ አንድ የሆነ 10-15 ሰከንድ ከሰጠኝ ሳወራ አፋፌን ባትለኝ ላወራ እችላለሁ። እኔ እኮ አፋፌን ያልኩት በጌታ ቃል ነው እንጂ ከራሴ አመንጭቼም አይደለም ብሮ። እኮ ሙሉ አረፍተ ነገሩ አላለቀም አልኩ። እኔ እኮ በአውዱ ነው የምረዳው። ከምንድን ነው የሚድነው? ኦኬ አክቹሊ እኔ እሺ ሌላ ጥቅስ ላይ አልሄድም። አንድ ሜት ላርግህ። መዝሙር ያሬድዬ እንዴት ነህ? ወንድም አለም ወንድሜ ዘላለምዬ እንዴት ናችሁ? ሰላም ናችሁ? እንዴት አመሻችሁ? እና እናንተ ቀጥሉ ሰው። እሺ እኔ ማርቆስ 16 ላይ መቀጠል ያለብኝ አይመስለኝም። ቴክሳስ በጣም ክሊርሊ የተቀመጠውን ቃል ሚስ ሪፕሬዘንት ስታደርግ ነው። ይቅርታ ይህንን ቃል በመናገሬ። ምክንያቱም ጌታችን ሂዱ ወንጌልን ለፍጥረት ሁሉ ስበኩ አለ። አዎ ብሏል። ከዛስ ያመነ የተጠመቀም እርሱ ይድናል አለ። እሺ አዎ ይድናል። ያላመነ ግን ይፈረድበታል ይላል። አንተ አሁን ይፈረድበታል ተብሎ 4 ነጥብ እስኪሆንልህ ድረስ ነው የፈለግኩ። ምንም ችግር የለውም። ከቁጥር 1 እስከ መጨረሻም ማንበብ ይቻላል። እዚህ ጋር ግን የሚፈረድበት ማን ነው? ይህችን ብቻ እንድትመልስ። የሚፈረድበት ማን ነው? ቴክሳስ ያላመነ። ቃሉ እንደዛ ይላል። አዎ ይላል። በጣም ጥሩ። ያላመነ ይፈረድበታል ይላል ቃሉ። ትክክል። እሺ ይድናል የተባለው የትኛው ነው? ያመነም የተጠመቀም ይድናል ይላል። ስለዚህ ሰው አምኖ ሲጠመቅ ይድናል ብለህ ታምናለህ? ሰው አምኖ ይድናል፣ ከዛ በኋላ ሲጠመቅ ያመነበትን ተግባር ይፈጽማል ብዬ ነው ማምነው። ይህንን ማምነው ቆይ። ስለዚህ እንዲህ አድርገን እናስተካክሉ አይደለም? ያመነ ይድናል፣ የዳነ ይጠመቃል ብለን እናስተካክል። በቃ የጌታን ቃል እናስተካክል። እየሰማችሁ ነው፣ ከስርም ያላችሁ ማለት ነው። ይህንን ክፍል አትቀበለውም። ወደ ሁለተኛ ክፍል ልሂድ። የሐዋርያት ሥራ ምዕራፍ 2 ላይ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ሐዋርያት ምን ያደርጉልሃል? ወንጌልን ሰበኩላችሁ። በበዓለ ሃምሳ ማለት ነው።
ከዛን ልባቸው ተነካ ይላል ቁጥር 37 ላይ። ልብ መነካት ማለት ምን ማለት ነው? የልብ መነካት የልብ መነካት ማለት ስለ ኢየሱስ የተነገረውን ነገር ለራሳቸው እንደሆነ ተሰማቸው፣ ወይም የውስጥ ኢንስፓይሬሽን አገኙ፣ በኢየሱስ ክርስቶስ ሊያምኑ በውስጣቸው ተነካ ማለት ነው። ኦኬ፣ ማመን ነው ተብሎ መቀበል ይቻላል። ልባቸው ተነካ የሚለው ኤግዛክትሊ ላይሆን ይችላል፣ ግን ለዛ መንደርደሪያ ሊሆን ይችላል። ግን አዲሱ መደበኛ ላይ ልባቸው ተነካ የሚለውን እጅግም ተነካ ይልና ማመናቸውን ያስረዳል ወይም ያሳያል ይላል። ተቀበላለህ? አዎ፣ ብዙ የሚጋጭ አይመስለኝም። በጣም ጥሩ። ስለዚህ ልባቸው ተነካ ማለት ማመን ከሆነ ባመኑበት ጊዜ ድህነትን ወይም የኃጢአትን ይቅርታ አግኝተዋል? አዎ፣ አግኝተዋል። እስኪ አሳየኝ። ባመኑ ጊዜ የኃጢአትን ይቅርታ አግኝተዋል የሚለውን አሳየኝ እያነበብክ። ሐዋርያት ሥራ ምዕራፍ ስንት ነው? ምዕራፍ 2 ቁጥር 37 ማለት ሰዎች ሁሉ የሚያውቁት ቃል ነው። ምን ይላል መሰለ? ይህንን ባሉ ጊዜ ልባቸው ተነካ ይላል። አንተኛ እዚህ እኮ ሪከርድ የሚያደርግ ሰው አለ እኮ። ለነገሩ አሁን ማፈር አቁመናል መሰለኝና ልባቸው ተነካ ማለት ማመን ነው አላልከኝም? አሁን ማመን ነው ሳይሆን ያልኩት ለማመን መንደርደሪያ ሊሆን ይችላል። የሚጋጭ አይመስለኝም ነው ያልኩት። ለምሳሌ አዲሱ መደበኛ አልኩና ልባቸው ተነካ የሚለውን ልባቸው እጅግም ተነካ ይልና ማመናቸውን ያሳያል ይላል። ትቀበላለህ አልኩ ቅድም። አዎ አልከኝ። አሁንስ ትቀበላለህ? አዎ እቀበላለሁ። እሺ፣ የሚጋጭ ነገር ስላላገኘሁበት ነው። ተነካ ማመናቸውን ሊያሳይ ይችላል። እሺ፣ ባመኑ ጊዜ የኃጢአት ይቅርታን አግኝተዋል ወይ ስል አዎ አልከኝ። እሺ፣ ያሳየኝ እሱን። ምን ይቅርታ አድርገናል? ባመኑ ጊዜ የኃጢአት ይቅርታ አግኝተዋል ብለኸኝ ነበረ። አዎ። እሺ፣ ባመኑ ጊዜ የኃጢአት ይቅርታን አግኝተዋል የሚለውን አሳየኝ ማስረጃ። እዚህ ላይ እንደዚህ አይለንም። ሌላ ቦታ ላይ ግን ላሳይ ይችላል። ለምን? እዚህ ጋር እኮ ነው እያወራን ያለ ነው። የኃጢአት ይቅርታ አግኝተዋል ወይ ብለህ የጠየቀኝ እኮ ከራስ ነው አይደለ? አይደለም። ባመኑ ጊዜ የኃጢአት ይቅርታን አግኝተዋል ወይ ስል አዎ አልከኝ አይደል? አዎ አልኩ። አዎ አዎ ለማለት ማስረጃን አሳየኝ ነው። ከዚህ እንዴት አድርጌ ላሳይ? አንተ የነገርከኝን ጥቅስ በጥቅስ እዚሁ ላይ ላምጣው ነው ወይስ? አይ አሁን እዚህ ጋር የልብ መነካት አዎ እኔም እንደዛ ነው ማምነው ሲጀመር። ኦኬ እንደዛ ነው ማምነው። አዲሱ መደበኛም ልክ ነው በዚህ ላይ፣ አንተም ደግሞ ልክ ነው ብለኛል። ሰው ባመነ ቅጽበት የኃጢአትን ይቅርታ ያገኛል ከሚለው አንጻር እዚህ ክፍል ላይ ሰዎቹ ባመኑበት ቅጽበት የኃጢአትን ይቅርታ አግኝተዋል ወይ ብዬ ስጠይቅ አዎ አልከኝ። ምናልባት ተሳስቼ ይሆን? መዝሙር ያላለኝም? አይ ብያለሁ እኔ እኮ። በጣም ጥሩ እግዚአብሔር ስጥልኝ ብያለሁ ካልክኝ፣ እሺ ማስረጃ ያሳየኛ ከኃጢአት መታጠባቸውን። ቦታው ላይ ኤግዛክትሊ እንደዛ አይልማ። ስለዚህ አንተን የጨመርከው ማለት ነው። ቅድም ማርቆስ ላይ እኔ አይደለም። እሺ እንቀጥል። ችግር የለውም እንቀጥል። በቃ እዚህ ጋር የለም፣ አንተ የለህም እንደዛ የሚል። ኦኬ እሺ፣ ላንሳ ሀሳብ። ይቅርታ ላንሳ። ቆይ ልጠይቅና ትጠይቀኛለህ። እየጠየቅኩ እኮ ነው። ልጠይቅ አይደለም፣ ጥያቄ ልጠይቅ አይደለም። እሺ ፎርዋርድ ጥያቄ እየሆነ ስለሆነ እየጠየቀኝ ያለው ለማስረዳትም እንትን ለማለትም ስለማይመች ነው። እዛው ሲሆን አይመችም። ይኸውልህ ቴክሳስ ወንድሜ፣ ይኸውልህ አንድ ሰው ምን ይላል መሰለ? ማመን ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል። እና ከቃሉ የተነሳ ነው ማመንና መስማትና ማመን የሚመጣ። አሁን እዚህ ጋር እኔ ምን አልኩ? ባመኑበት ቅጽበት የኃጢአትን ይቅርታ አግኝተዋል ወይ ብዬ ስልህ ክሌም አደረክ። ምን በማለት አዎ ብለህ ማለት ነው። አዎ ላልክበት መጽሐፍ ቅዱሳዊ ማስረጃ እዚህ ክፍል ላይ የሚለውን አሳየኝ ብዬክ ነበረ። የለህም። ስለዚህ ወደሚቀጥለው ጥያቄ ልሂድ አይሻልም? አይ አለኝ ካልከኝ ችግር የለውም። አትሂድ። እሺ አምጣ። እሺ እንደዛ የሚል ባመኑ ጊዜ የኃጢአት ይቅርታን ተቀበሉ የሚለውን ሀሳብ አንተ ከየት ነው ያመጣኸው? መጀመሪያ
ለምሳሌ አሁን እኔ እንዴ ባመኑ ጊዜ ብዬ ሌላ ሀሳብ ባነሳ እዚህ ውስጥ ከሌለ አይደለም የለም ብዬ አንተን አኪዩዝ ላደርግህ አልችልም። ኖ እኔ ስማኛ አንተ ከየት አመጣ ላልኮ ሰው በእምነት ብቻ ነው የሚድነው ብለን እኮ አንተ ነው ዶክትሪንን የነገርከን አይደል እንዴ? እኮ እኔ እዚህ ላይ ብቻ አይደለማ በዶክትሪን ገብቶኛል እኮ እያንዳንዱን እያፈረስኩልህ እኮ ነው። ሶላ ፊዴ ውሸት መሆኑን እኮ እየነገርኩ ነው። እያንዳንዱ ጥቅስ ላይ የሄደድ ማለት ነው። እሺ ልቀጥል። ምን እናድርግ ስሉ ምን እያሉ ነው? ምን እናድርግ ሲሉ ምን እያሉ ነው? እየጠየቋቸው ነው ምን ማድረግ እንዳለባቸው። እየታዘዙ ነው። መታዘዝ ነው። እሺ ዮሐንስ፣ ጴጥሮስ፣ ሌሎች ምን አሏቸው? ምን እናድርግ ባሏቸው ጊዜ ምን አሏቸው? ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አሏቸው። ለምንድን ነው የሚጠመቁት? ብዙዎቹ ኢየሱስ ክርስቶስን ስለማያውቁት ነው። ይሄንን አይደለም። ኧረ እባክህ ተው። የሌለውን ለምንድን ነው የምትጨምረው ግን? እሺ እንዳብራራ 30 ሰከንድ ከሰጠኝ ብቻ ይበቃኛል። ለምንድን ነው የሚጠመቁት? ለምን እንዲሆኑ? 37 ስለሆነ በጣም ብዙ ባክግራውንድ አለው። ስማኝ፣ ባክግራውንዱ ካንተ ነው። እኔ ካንተ የሆነውን ነገር አልፈልግም። እኔ የምፈልገው ለምንድን ነው ተጠመቁ ያሏቸው ነው። ትክክል ካልሆንኩኝ ወንድሜ ትክክል አይደለም ትለኛለህ። 30 ሰከንድ ለምን እንደሆነ ላብራራ። እሺ የእኔ ጥያቄ ምንድን ነው መሰለ? ለምንድን ነው የሚጠመቁት የሚል ነው። እሱን ነው የምትመልስልኝ? እሱን ነው የምመልስልኝ። ሌላ ቦታ ሌላ ነገር አይደለም። እሱን ነው የምመልስልኝ። እዚሁ ጋር እስኪ ሐዋርያት ምን አሉ? ለምንድን ነው የሚጠመቁት? እሺ የሚጠመቁት መጀመሪያ የሚጠመቁት ማን ናቸው? ይህንን ነው ማነሳለን። የሚጠመቁት ማን ናቸው? ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ከወረደ በኋላ የይሁዲነትን እምነት የተቀበሉ ማን ናቸው? አይደለም ብራዘርዬ፣ ማን ናቸው? አይደለም እኮ ነው ወንድሜ። አውቃለሁ። ለምን የማውቀውን ነገር ለምን ትነግረኛለህ? እኔ በበዓለ ሃምሳ ስለተሰበሰቡ ሰዎች አንተ ታውቃለህ ብዬ አይደለም ማብራራት ስላለብኝ ነው። ገብቶኛል። አይገናኝማ። የማይገናኘውን ነገር ለምን ታነሳለህ? አይገናኝም እኮ። አይገናኝም ትለኛለህ። ቆይ ልጨርስና ሐሳቤ። ኖ አይ ጊዜያችንንማ፣ ጊዜ በጣም ወርቅ ነገር ነው፣ ልንጠቀምበት ይገባል። እዚህ ክፍል ላይ ለምን ሐሳብ ላይ ነው ማነሳለህ እኮ። ሌላ ሐሳብ አላነሳውም። ሌላ ሐሳብ አላነሳ አይደለም። ለምንድን ነው ተጠመቁ? እኔ ስለ ተጠማቂዎቹ መቼ ያወራው? ተጠማቂዎቹ ምን ለማግኘት ነው የሚጠመቁት ነው ያልኩት። ስለ ተጠማቂዎቹ ግዴታ ማወቅ አለብህ። ለምን እንደዚህ ማለት እንዳለ ማወቅ ከፈለክ፣ ጴጥሮስ ለምን እንደዚህ ማለት እሺ ሌላ ጥያቄ፣ እዚሁ ጥያቄ። በቃ አንተ ጥያቄውን እየመለስክ አይደለም። ኃጢአታችሁ ይሰረይ ዘንድ ቆይ አንዴ። እሺ ለመመለስ ጊዜ ካልተሰጠኝ ምኑን ነው ጥያቄ ጠየቅኩ ምትለው ወንድሜ? አንተ እኮ ወዴት ጠየቀ ማድመጥ አለበት አይደል? ቴክሳስ አረ ጊዜያችንን በከንቱ ነገር እናሳልፍ። እሺ ይቅርታ፣ ጊዜ ተበላው ይቅርታ። ግን ይኸው ጥያቄ ካለ ለመመለስ ጊዜ እየተሰጠኝ አይደለም። በጥምቀት ላይ ጥያቄ ካለ ትጠይቀኛለህ። አይ እኔ ልጠይቅህ አይደለም፣ መልስህን ልመልስ ነው ጊዜ ስጠኝ አልኩ። መልስ ለመመለስ ጊዜ ስጠኝ ነው። እኔ ስለ ተጠማቂዎቹ መስማት አልፈልግም። ለምንድን ነው ተጠመቁ ያሏቸው? ይገናኛል፣ ስለሚገናኝ ነው። አውድ የሚባል ነገር አለ፣ ኮንቴክስት። ለምን እንደተነገረ ቁጥር 37 አይደለ ቦታው? 30 ሰከንድ ነው ያልከኝ። እሺ እሰማለሁ። 30 ሰከንድ። እሺ አድርጉ ለ30 ሰከንድ እንደው እንዳንጨቃጨቅ። እሺ ችግር የለውም። ስለዚህ መንፈስ ቅዱስ ወረደ። የይሁዲነት እምነትን የተቀበሉ ብዙ ሰዎች መጥተው ነበር። ጴጥሮስ ከብዙዎቹ መካከል ተነስቶ እናንተ የሰቀላችሁት ብሎ ሰበከላቸው። እነዛ የሰበከላቸው ሰዎች አድሬስ ማድረግ የፈለገው በጆሆቫ ወይም ደግሞ እግዚአብሔር በሚለው የብሉይ ኪዳን ማንነት የሚያምኑ ግን ኢየሱስን ግን ያልተቀበሉ ወይ ደግሞ የሰቀሉ ናቸው። ስለዚህ ኢየሱስን ስፔሲፊክ አድርጎ ሊነግራቸው ስለፈለገ ነው ስለ ኢየሱስ የነገራቸው። ኢየሱስ በኢየሱስ 30 ደቂቃ ነው እንደምስ 30 ደቂቃ አይደለም እኮ ጋይ 30 ሰከንድ ነው። ሰከንዱማ አልቋል። 30 ሰከንድ ነው። ችግር የለውም። ችግር የለውም። 30 እሺ ቀጥል። ቁጥሩ አይደለም። ስለዚህ አይሁዶች ምን ብለው ነው የሚያምኑት? እግዚአብሔር አንድ ነው ብለው ነው የሚያምኑት። ዘዳግምም ላይም ኦሪት ላይም ያለው ኢሳይያስ ላይም የተናገረውን አምላካችሁ እግዚአብሔር አንድ ነው የሚለው ነው። ስለዚህ ኢየሱስ ደግሞ ዲቫይን የሆነ ኔቸር እንዳለው ክሌም ያደረገ ማንነት እንዳለው ሆኖ ስለተሰቀለ ብዙ ሰዎች
ሪጀክት አድርገው ሰቅለውታል። ስለዚህ አይሁዶችን ስፔሲፊክሊ እዛ ቦታ ያሉት አይሁዶች ይሁድነት የተቀበሉ ስለሆኑ የመንፈስ ቅዱስ ስጦታ እንድትቀበሉ በኢየሱስ ክርስቶስ ስም ተጠመቁ አላቸው። እንደውም እኮ በአብ በወልድ ነበር ማለት የነበረበት፣ ግን በኢየሱስ ለምን አለ? ስፔሲፊክሊ በኢየሱስ ያለው ለምንድን ነው? ከትንሽ ጊዜ በፊት የነገራቸውን የኢየሱስ ትምህርት ጨረስክ? በቃ አንድ ደቂቃ ከምናምን እንደዛ አልመለስክም። እኔ ለምን አብ ወልድ መንፈስ ሂዱ በአብ በወልድ መንፈስ ቅዱስ ስም አጥምቁ የሚለውን ትቶ ለምን በኢየሱስ ስም ተጠመቁ አሉ የሚለውን አይደለም። የተጠማቂው ባክግራውንድ ምን ይመስላል የሚለው አይደለም። ተጠመቁ አሏቸው አይደለም። ለምንድን ነው የሚጠመቁት ብዬ ነበር የጠየቁ። ወይንም ደግሞ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አሏቸው ነው። ኃጢአታችሁ ይሰረይ ዘንድ ምን አድርጉ አሏቸው የሚል ነበር የኔ ጥያቄ። ስለዚህ አልመለስክም። ኦኬ እንሂድ። ቅዱስ ጴጥሮስ እንዲህ አላቸው፣ ንስሐ ግቡ አላቸው። ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። የኃጢአት ስርየት ከምን ጋር ነው የተገናኘው? ቴክሳስ ተጠመቁ ይላቸዋል እዚህ ጋር። ስለዚህ የሚጠመቁት የኃጢአትን ስርየት ለማግኘት ነው። የኃጢአትን ስርየት ሲምቦላይዝ ለማድረግ ነው። ከየት አመጣው ሲምቦላይዝ የሚለውን? ለምዶ ቃሉ ላይ የምትጨምሩት ግን? አይ ቃሉ ላይ አልጨመርኩኝም። ከየት አመጣው? ሲምቦላይዝ የሚለውን ከየት አመጣው? ኃጢአታችሁ ይሰረይ ዘንድ ተጠመቁ ማለት ሲምቦላይዝ ማድረግ ነው። ኃጢአታችሁ ይሰረይ ዘንድ ተጠመቁ ማለት አንድ ሰው ያመነበትን ተግባር አድርጎ የሚፈጽምበት ነገር ስለሆነ መጠመቃቸው የኃጢአታቸው መሰረይን ተግባር አድርጎ ይገልጽላቸዋል። ለዛ ማን ነው አይ ይሄ አይደለም የለም። ስለዚህ ኃጢአታችሁ ይሰረይ ዘንድ to have a remission of sin ነው እንግሊዘኛው ራሱ። የኃጢአትን ይቅርታ ታገኙ ዘንድ ምን በሉ? ተጠመቁ። እስኪ ይህንን የሚመስል ሁለተኛ ጥያቄ አልመለስክም። ይህንን የሚመስል ልሂድ እንደው የመጨረሻ ሌላ ቦታ ከመሄድ በፊት ቆይ አንተ አልመለስክም ብለህ አንተ ከገመትከኝ ወይ ከነገርከኝ እዚሁ ላይ ሀሳብ ላንሳልህና ጥያቄን መልስልኝ። እሺ ጠይቀኝ። ጠይቀኝ። አሁን ለምሳሌ እኔ አንድ ጥቅስ ሳነብ ጥቅሱን ጠምዝዤ ወይም በራሴ ለማናገር አልሞክርም። ግን ደግሞ ጥያቄውን አድርግ። ጥያቄው እሱንማ እኮ እሱ እኔና አንተን ተውና ፈራጆች ስላሉ ማን እንደጠመዘዘ ማን መሀል እንዳስገባ እሱን እንመለከታለን። ችግር የለውም ሁሉም የሚያስተውል ስለሆነ። እሺ ቀጥል። እሺ ለምሳሌ በኢየሱስ ክርስቶስ በቀኝ በኩል የተሰቀለው ሰውዬ የዳነው እንዴት ነበር የዳነው? የእሱን ድህነት ወይም ደግሞ ዛሬ ነው ያለው፣ ዛሬ በገነት ከኔ ጋር ትሆናለህ አለው። ስለዚህ እሱ ሰውዬ እንዴት እንደዳነ ንገረኝ እስቲ። ከምን አንጻር ነው የጠየቀኝ? ከምን አንጻር ነው የጠየቀኝ? ምክንያቱም እኔና አንተ ስለ ባፕቲዝም ፎር ሳልቬሽን ስለ ጥምቀት እያወራን ስለሆነ ከምን አንጻር? እምነትና ጥምቀትን አያይዘን ነው እያወራን ያለነው ብቻውን። እሺ ስለዚህ የዛ ሰው ድህነት እንዴት እንደነበረ እስቲ ንገረኝ። የዛ ሰው ድህነት ያለ ጥምቀት ነው፣ ምንም ጥያቄ የለውም። ግን በእኛ ቤተክርስቲያን ውስጥ ምን የሚባል ነገር አለ? አይ ኢቭን ጌታችን ኢየሱስ ክርስቶስ ከእርሱ ጋር መከራ መቀበል በራሱ ጥምቀት ነው። ጥምቀቴን ትጠመቃላችሁን ብሎ ዮሐንስና ያዕቆብን ስጠይቃቸው አይታል። ጥምቀቴን ትጠመቃላችሁን ስላቸው አዎ እንጠመቃለን አሉት። ጥምቀት ማለት ለካስ እሱ ስለሚቀበለው መከራ ነው። እና የጌታን መከራ ማለት ነው ቲፒካሊ እሱም በሚመስል መልኩ ሳይሆን ተሳትፎታል። በቀኝ ነው የተሰቀለው፣ መከራ እየተቀበለ ነው፣ እጅ እግሩ ተይዟል። ነገር ግን በጣም የሚያስደንቅ የቀደመው ታሪኩ ሽፍታ የነበረ። ውሃ መጠመቅን ከመከራው ጋር ማያያዝ ይቻላል ማለት እያልከኝ ነው? አይደለም፣ እኔ እንደዛ አላልኩም። ነሰሰርሊ ይሄ እኛ የምንጠመቀውን የውሃን ጥምቀት መጠመቅ አይጠበቅበትም ነው። ከሁለት ነገር አንፃር ከኛ ይለያል። በምን ይለያል? በጣም እንደሚለይ ላስረዳሽ። በጣም እንደሚል አንደኛው ጥምቀት ከተሰጠበት ጊዜ አንጻር። ጥምቀት መቼ ነው የተሰጠው? ይህንን ታውቃለህ አይደለም? አዎ። መቼ ነው የተሰጠው ጥምቀት? አክቹሊ መጀመሪያም ነበር፣ ግን ኢየሱስ ያዘዘው ጥምቀት ሊሄድ ሲል ነው የተሰጠው።
የት ሊሄድ ስል ከሙታን ከተነሳ በኋላ አይደለም? ከተነሳ በኋላ ሊሄድ ሲል ሊያደርግ ሲል። ስለዚህ በዛቺ ሰዓት ፋይታዊ ዜማ ወይም ደግሞ በቀኝ የተሰቀለው ወንበዴ ለምን አልተጠመቀም የሚል ጥያቄ መነሳት የለበትም። ምክንያቱም በጥምቀት የምናገኘው ሮሜ 6 ላይ እንደተቀመጠ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ደግሞ እንተባበራለን ይላል። ከትንሣኤው ጋር ለመተባበር ቅድመ ሁኔታው ከሞቱ ጋር መተባበር ነው። ከሞቱ ጋር ለመተባበር ደግሞ አስቀድሞ ጌታ መሞት መቻል አለበት። ጌታ ሳይሞት ጥምቀት የሚባል ነገር አይሰጥም ማለት ነው። ከዛ አንጻር ነው የሚመለስልን። እንደዛ ካልከኝ እግዚአብሔር ለይቶ የሚያድናቸውን ሰዎች ግማሾቹን በእምነት ግማሾቹን ደግሞ እምነትና ጥምቀት አድርጎ ነው የሚያድናቸው እያልከኝ ነው። ምንድን ነው ለይቶ ማዳን ማለት? ለይቶ ማለት በእምነትና በጥምቀት ከሆነ ድህነት እግዚአብሔር የሚያድነው ሰዎችን በልጁ ላይ ባላቸው እምነትና በልጁ ስም በመጠመቃቸው ከሆነ ያን ሰው በእምነቱ ብቻ ወይም ደግሞ ቃል በቃል በተናገረው ስትመጣ አስበኝ ባለው በልቡም ባየለት ኢየሱስ ባየለት እምነት መጠመቅ አለብኝ። እኔና እሱን ለይቶ ነው የሚያየው ማለት ነው። አንተ ተሰቅልሃል፣ እንጨት መስቀል ላይ ተሰቅልሃል። አንተ አልተሰቀልኩም። ተሰቀልኩ አላልኩም። እጅ እግር ተይዟል። አልተያዝኩም። እንግዳውስ አይ እንደዛ እኮ ነው። ለይቶ ነው እንደሚያድነ ስላልከኝ እኮ ነው። የእሱ ኤክሴፕሽን መስፈርቱ የእግዚአብሔር መስፈርት አንድ ከሆነ የማዳን መስፈርቱ ሁሌም ጥምቀትና እምነትና ጥምቀት ከሆነ ግዴታ አንድ ስማኝ ቴክሳስ እንትን ነው እየሰማህ ነው። አንድ ሰው መንፈስ ቅዱስን ሳይቀበል ይድናል ብለህ ታምናለህ? አላምንም። መንፈስ ቅዱስ መቼ ነው የተሰጠው በመጽሐፍ ቅዱስ? ሰው ባመነ ጊዜ መንፈስ ቅዱስን ይቀበላል። መንፈስ ቅዱስ የወረደው መቼ ነው? ሐዋርያት ሥራ ምዕራፍ 2 እኮ ጌታ ከተሰቀለ ከሙታን ከተነሳ በ50ኛ ቀን አይደለም? አዎ። እሺ አንድ ሰው መንፈስ ቅዱስ ሳይቀበል መዳን የማይችል ከሆነ በክርስቶስ ቀኝ የተሰቀለው ወንበዴ መንፈስ ቅዱስን ተቀብሏል? ተቀብሏል ማለት እችላለሁ። ከየት አመጣው? አሁን ከ50ኛ ቀን ላይ ነው የወረደው አላልከኝም? አንተ ስለምትችልና ስለማትችል አይደለም እኮ ብራዘር። 50ኛ ቀን ላይ የወረደው የኢዩኤል ትንቢት ይፈጸም ዘንድ። ኧረ የማን ትንቢት ተፈጸመ አይደለም። ኧረ ቆይ አንዴ እንደማመጥ በክርስቶስ ቀኝ የተሰቀለው ወንበዴ ተቀብሏል ወይ? ተቀብሏል? አዎ ተቀብሏል። ማስረጃ አምጣሽ ስለመቀበሉ። ባመኑ ጊዜ ሁሉም ሰው ላይ የሚወርድ መንፈስ ስለሆነ አሁን ሎጂ ይሄ በቃ ይሄ ካልኩሌሽን አይደለም ክርስትና። በነገር ላይ አየው እስካሁን እኔ ስመለከት ይቅርታ አድርጉልኝ ራሴን ስለማጽደቅ አይደለም ለምትናገራቸው ነገሮች ሁሉ ማስረጃ የለህም። ሎጂክ ነው ብራዘር፣ ልከስ አይደለም። ተቀብሏል ካልከኝ ማስረጃ አምጣ። ቅድም ምን አልከኝ መሰለ? ሰው መንፈስ ቅዱስን ሳይቀበል መዳን አይችልም አልከኝ። በጣም ጥሩ እሺ። ሁለተኛ መንፈስ ቅዱስ መቼ ወረደ ስል ጌታ ከሙታን ከተነሳ በ50ኛው ቀን አልከኝ። በጣም ኦኬ። እሱን ላብራራ ስል ወደዛ አትሄድ አልከኝ። ለምን ታብራራለህ? በ50ኛ ቀን ነው የመጣው እንዴ? ከዛ ደግሞ እያወራን ማብራራት አልችልም ነው አይደለም? ማብራሪያ አይደለም። ማብራሪያ እኮ የምታብራራው የተጻፈውን ነገር ነው። አንተ ያልተጻፈውን ከየት አምጥተህ ነው የምታብራራው? ያልተጻፈውን አላልኩም እኔ። ላወራ ስል ቆይ አትሄድ ነው ያልከኝ። ስማኝ እሺ። የተጻፈ ከሆነ ያነሳው አንተ ነህ። እምነትና ጥምቀት ላይ ነው እያወራን ያለን እኮ። እየነገርኩህ እኮ ነው። አይ ያነሳልኝን ነገር ደግሞ ላብራራ ስል መስማት አለብህ። ገብቶኛል። የተጻፈው ነገር ያለ ችግር የለውም። ቴክሳስ ኔትወርኬ ጥሩ አይደለም መሰለኝ። ቴክሳስ ምናልባት ወይ አንተ ወይ እኔ ማለት ነው። ሶ ምን እያልኩ ነው? የተጻፈን ነገር ማብራራት ካለብህ ፋይተማ ነው በቀኝ የተሰቀለ ወንበዴ መንፈስ ቅዱስን ተቀብሏል የሚለውን መጀመሪያ አሳየኝ፣ ከዛ ታብራራለህ። ያመኑት ላይ መጽሐፍ ቅዱስ ስራውት ኦል እንዳለ ሳየው ያመነ ሰው የሚያምነው ራሱ በመንፈስ ቅዱስ እርዳታ እንደሆነ ስለሚነግረን
ዮሐንስ ምዕራፍ 14 ላይም ስለሚመጣው መንፈስ ይነግረናል። ስለ መንፈስ ቅዱስ አንድ ቦታ ብቻ ሳይሆን ሁሉንም ነው የማየው። ስለዚህ እሺ መልስ የለም ብራዘር። ቆይ አንዴ እሺ ሐዋርያ ቅዱስ ጳውሎስ የዳነው መቼ ነው? ኖ እዛ ከመሄዳችን የመጨረሻ የለህማ። በቃ መልስ የለም። አልመለስክም። ሳትመልስ እኮ ነው መንፈስ ቅዱስ ላይ ሄድከው እኮ። እምነትና ጥምቀት ላይ ነው እያወራን ያለ ነው። እሱን መመለስ ስላልቻልክ ነው ወደ መንፈስ ቅዱስ ላይ ቀየርከው። ሐሳብ ማን ነው? ምን ጠይቀኸኝ ነው ያልመለስኩልህ? እምነትና ጥምቀት ላይ እያወራን ስለዚህ ቆይ ሚስ ሪፕሬዘንትማ አታርገኝ። ምንድን ነው የጠየቀኝ? አይደለም አንተም እኮ ሚስ ሪፕሬዘንት እያረከኝ ነው። ምንም አላልኩም እኔ። አንተ እንዲህ ነህ የጠየቀኝ። ኦኬ እሺ፣ ጥያቄ ልጠይቅ ድጋሚ። እኔ በቀኝ ስለተሰቀለው ወንበዴ አይደለም የጠየቀኝ? በቀኝ ስለተሰቀለው ወንበዴ ድጋሚ ልጠይቅ። ክሊር ላድርገውና ጠየቀኝ። ኖ በቃ ግልጽ ነው። ይሄ እኮ የሁል ጊዜ ጥያቄ ነው። የዛሬ አንተ አዲስ ያመጣ መሰለህ እንደ ቴክሳስ። እሺ መልስ። ችግር የለውም። በቃ እሱ አልተጠመቀም። አዎ አልተጠመቀም። ለምን ካልከኝ አንደኛ ጥምቀት ስላልተሰጠ፣ ይሄም አንተም ታውቃለህ። ከተነሳ በኋላ ነው ብለኸኛል። ትክክል። መጽሐፍ ቅዱስ እንደዛ ስለሚል መጽሐፍ የሚለውን ስትናገር ትክክል እልሃለሁ። ገብቶሃል? መጽሐፍ የማይለውን ደግሞ ስትጨምር ነው እልሃለሁ። ስለዚህ አንደኛ ጥምቀት አልተሰጠም። ያው እየነገርኩህ ነው። መልሱ አንደኛ ጥምቀቱ አልተሰጠም አልኩህ እኮ። ጥምቀቱ አልተሰጠም። ባልተሰጠ ነገር ጥምቀቱ አልተሰጠም ካልከኝ አንድ ልጨርስ። አንደኛ ጥምቀቱ አልተሰጠም። ጥምቀቱ ባልተሰጠበት ለምን አልተጠመቀም ከሌ ብለህ ልትናገር አይችልም። ለሰዎች ማዕድ ሳታቀርብ ብሉ እንጂ ማለት እንደማችል ሁሉ ማለት ነው። ሁለተኛ ጥምቀቱ ያልተሰጠበት ዓላማው ራሱ የጥምቀት ጥቅሙ ከክርስቶስ ሞትና ትንሣኤ ጋር መተባበር ስለሆነ ክርስቶስ ሞቶ መነሳት አለበት። በክርስቶስ ሞትና ትንሣኤ የተገኘውን ጸጋ እንካፈል ዘንድ አስቀድሞ ክርስቶስ መሞት አለበት፣ መነሳት አለበት። ስለዚህ መልሱ ይሄ ነው። አለቀ። መቀጠል ትችላለህ። ከዛ ወደ መዝሙር ያሬድ እሄዳለሁ ሰዎችን እንትን እንዳንል። እሺ ቀጥል። እሺ። ስለዚህ እኔ ያልኩት ምንድን ነው፣ እግዚአብሔር ሰዎችን ሲያድን ግማሾቹን በተለየ መስፈርት፣ ግማሾቹን ወይ ደግሞ አንዳንዶችን ለይቶ በተለያየ መስፈርት ያድናል ማለት ነው። እኔ ያልኩት አዎ ጥያቄ ከሆነ ተቀብያለሁ ነው ብለህ ግን እንዳደመድም። ጥያቄው ምንድን ነው? መልሱ አይደለም ነው። የፋይታዊ ዜማ ወይም ደግሞ በክርስቶስ ቀኝ የተሰቀለው ወንበዴ ኤክሴፕሽናል ነው። ለምን? አንደኛ በመስቀል ላይ ነው ያለው፣ እጁና እግሩ ተቸንክረዋል። በወቅቱ የነበሩ ሰዎች ኤክሴፕሽናሊቲውን አልጠየቅኩም እኮ ወንድሜ፣ ጥያቄን አድሬስ አድርግልኝ። ኤክሴፕሽናሊቲውን አልጠየቅኩም እኔ ጠየቅኩ። እሺ አይደለም ከኤክሴፕሽናሊቲ ስማኝ፣ ጠየከኝ እኮ እሱም ቆይ አይደለም። አይ እኔም እሱም ተመሳሳይ ሰዎች ከሆነን የእግዚአብሔር የማዳን መስፈርቱ አልቲሜት መስፈርቱ ገና ኢየሱስም ሲመጣ አልቲሜት ብሎ ያስቀመጠው መስፈርት ድህነት እና ጥምቀት ግዴታ ማይነጣጠሉ፣ ሰው ድኖ አምኖ ካልተጠመቀ ግዴታ ማይድን ከሆነ ያንን ሰው በምን መስፈርት ነው የሚያድነው ነው የኔ ጥያቄ። ከኔ ለይቶ ያንን ሰው በምንድን ነው የሚያድነው ነው። አሁን ወደፊት መሆኑ ወደኋላ መሆኑ በእግዚአብሔር ፊት ምንም ለውጥ አያመጣም። ጥያቄን አድሬስ አድርግልኝ። ግር ያለው ጥምቀት ከተሰጠ በኋላ ከጌታ ሞትና ትንሣኤ በኋላ ግን የተለየ የሚባል ነገር የለም። ልክ ሐዋርያት ሥራ ምዕራፍ 2 ላይ ያምናሉ፣ ይጠመቃሉ። ጥያቄን አልመለሰልኝ። በቃ ስላልተመለሰልህ ምንም ማድረግ አልችልም። ምንም ማድረግ አልችልም። ማለመመለሱን ልነግርህ ብዬ ነው። ችግር የለውም። እሱን በተለያየ መንገድ ነው የሚያድነን ማለት ነው። እኔ ብያለሁ፣ ሰምታል። መስማት በጣም ወሳኝ ነገር ነው። በነገር በደንብ ሰምቻለሁ፣ ሀሳብህንም ሰምቻለሁ። ስላልተሰጠ ነው ብለኸኛል፣ ገብቶኛል ሀሳብ። ግን እሱ መልስ ካልሆነ ለይቶ ነው የሚያድነን ማለት ነው። ምንም የተለየ ነገር የለም። ምንም የተለየ ነገር የለም አልኩ። በቃ ድህነት በእምነት እና በቅዱስ ምስጢራት ነው። አለቀ በቃ። ከዚህ ውጭ ምንም ነገር የለም። ከክርስቶስ ጥምቀት በፊት ከሞቱ በፊት ያለው ነገር ግን የመስቀሉን ሁኔታ ኤክሴፕሽናል ብዬ ነገር ያለ። ይቅርታ እኔ ጥያቄን አልመለስክልኝም። ይሄ ደግሞ ወደሚቀጥለው ነው ማምነው። ምክንያቱም የክርስቶስ ስራን በጣም ይገለዋል ብዬ። ምክንያቱም ማን ሄሬሲ? እስኪ ቆይ አንድ ሰማኛ፣ ስም አታጥፋ እንጂ ሞተ ነው የሚለው። ይኸውልህ እንግዲህ ሚዩት ላደርግህ እገደዳለሁ። ሄሬሲ ብለህ ለተናገርከው ሄሬሲማ አንተ እኮ ነው ስትናገር ነበር። ለእርስ በርስ እኮ ሄሬሲ ነን፣ ችግር የለውም። ስድብ አይደለም እኮ። ገብቶኛል። ቆይ አንዴ ብራዘር፣ አሁን
ቅድም ወደ ቅድሙ ብመለስ ለምሳሌ ማርቆስ ላይ ማን ነው የጨመረው? ሄሬሲ ማን ነው የጨመረው ማርቆስ ላይ? እኔ ነኝ አንተ? ያመነ ይድናል የዳነ ይጠመቃል ብሎ የተናገርኩ አንተ አይደል እንዴ? እኔ ሙሉ አውዱን ሰብስቤ ነው ለማስረዳት የሞከርኩት። አንተ ደግሞ አውዱ ላይ ስማኝ። ኧረ እባክህ ተው አንተ ሰውዬ። ለምንድን ነው ለከሳሽነት? ጎርጎርዮስ በጣም ነው የገለጻችሁ። በነገራችን ላይ በጣም ነው የሚገርመኝ የሱ ቃል ያመነ ይድናል የዳነ ይጠመቃል ብለ የተናገርኩ አንተ አይደለም? ቅዱስ ማርቆስ ላይ ማነው የማርቆስ ወንጌል እኔ ነኝ እንደዛ ብዬ የተናገርኩኝ። አዎ ያላመነ ሰው ስለማይጠመቅ ያመነ ነው የሚጠመቀው ብያለሁ። እኔ ያላመነ ይጠመቃል ብያለሁ፣ ግን ያመነ የተጠመቀ ይድናል የሚለውን የጌታን ቃል ያመነ ይድናል የዳነ ይጠመቃል ብለ አንተ ገነጣጥ ላይ እንደ ያስቀመጥከው ሄሬሲ ከዚህ በላይ አለ? ቴክሳስ ያላመነ ግን ይፈረድበታል የሚለው ኢንፋክት ያላመነ ብቻ እንደሚፈረድበት ጥምቀት ከእምነት በኋላ ስለ ፍርድ መቼ አወራሁ ብዬ ነው የተነተንኩት። ስማችሁ የተጠራ ያክል አቤት ትላላችሁ ስለ ፍርድ ሲናገር። አንደኛ እሱ፣ ሁለተኛ የሐዋርያት ስራ ላይ የሌለውን የጨመርኩ አንተ አይደለህም እንዴ? የሌለውን አምጣ ማስረጃ ስል ገና ከወደኋላ ከወደፊት እያልክ እንትን ትላለህ። ሁለተኛ ጌታ በሁለት መንገድ ያድናል ብለህ የተናገርኩ አንተ፣ እኔ አላልኩ። የፋይታዊ ዜማ ጉዳይ ኤክሴፕሽናል ነው። ጥምቀት ከተሰጠ በኋላ ግን ያለ ልዩነት በአንድነት ሰው ያምናል። ያመነ ቅዱስ ምስጢርን ወይም ጥምቀትን ይፈጽማል፣ ከዛ ይድናል። እስኪ ከመስቀል በኋላ ማለት ነው ሳይጠመቅ ሄዳን መልስ። በቃ ቆይ ብራዘር ወንድሜ ሰማሃለሁ። ትክክል ኖ በቃ እንደዚህ ነገር አያስፈልግም። በነገራችን ላይ እንዴ እናክልማ ጥሩ አይደለም እኮ የእግዚአብሔር ቃል በጥቁር በነጭ የተጻፈውን ነገር እየካድን እንደዚህማ ጥሩ አይደለም። ይሄ ሶላ ስክሪፕቸራ ውጤት እንደሆነ አውቃለሁ። እኔ እዚህ ጋር ይበቃኛል። ፈርዘር መሄዱ አያስፈልግም። አመሰግናለሁ። ዲያቆን የቀጠል መዝሙር ታብታብ እያረጋችሁ ፋሚሊዎች ታብታብ እያረጋችሁ እንዳያቆራረጥብን ቤቱንም ፎሎ እያደረጋችሁ መምህር ዘላለም ቃለ ሕይወት ያሰማልን። ድንቅ የሆነ ገለጻን የተገለጸለት ያው መቼም አንዳንድ ጊዜ ያለ መቀበል ጉዳይ ካልሆነ በስተቀር ያው ጥያቄውም ተመልሶልሃል። በቅን ልብ ግን ሁላችን ብንማማር መልካም ነው እላለሁ። ታብታብ እያረጋችሁ ያው ድምፄን ለማሰማት አክል ነው፣ ማስታወቂያ ለመናገር ታብታብ እያረጋችሁ ታብታብ አድርጉ። ዲያቆን እየቀጥሉ እንትኑን ዝቅ አድርገው ከዲያቆን ጋር ዞር አድርገው ነው ወደኛ ወደታች ትንሽ ወረድ አድርገው እርሱ ዝቅ አድርገው ትንሽ ከዚህ በላይ አይወርድም። ኤፌ እንዴት አላችሁ ብያለሁ። ሰላም ክርስቶስ ከስራም ከራይም ያላችሁ እንዴት አላችሁ ብያለሁ። ስሙን ሸፍኑታል ግን መስፍን አይተዋና? አይ አልተሸፈንም፣ ይታየኛል። አልተሸፈንም። መጨረሻ ላይ ቢቀመጥበት ወደ ላይ ከማደርገው እዚህ ጋር ይሻላል። ስልክ ገብቶበት ነው ዲያቆን።